ይመስገን። የኔ ጉድና የባለቤቴ ጉድ የማልቅ ጉድ ነበር። ጌታ ግን ከጉድ ጉድጓድ አወጣኝ። ኢየሱስ ጌታ ነው። ጌታዬን የያዘ ሰው አያፍርም። አጭር ምስክር ነው የምመሰክርላችሁ። ያልዞርኩበት ሀገር የለም። ባለቤቴን ይዤ የተመኘነው ወንድ ልጅ ነበር። ግን ጠንቋይ ያለ ደግሞ አይጥ ነው የምትወልደው ሴት ልጅ ወንድ ልጅ አትወልድም ብሎ ነው ስለ ቆየው። የናዝሬቱ ኢየሱስ ደግሞ እንደ ጉድ አድርጎ ምን አደረገ ብትሉ ባለፈው ነብዩ ብርሃን ጎሬ ሲያገለግሉ ብዙ ሀገር ነው ዞር ነው ነበር። ቤታችንን ሁሉ ሽጠን እንደገና በየመንገዱ ብር እየለመን እሷም ነፍሰ ጡር ነበረች። በ11ኛ ወሯ ታሪኳን ለመቀየር የናዝሬቱ ኢየሱስ በነብዩ ብርሃኑ ተጠቅሞ ወንድ ልጅ ትወልጃለሽ አይጥ አትወልጂም ተባለች። ከዛም በኋላ እግዚአብሔር አምላክ ደግሞ ድንቅ ሰርቶ በሰኔ 28 ምንም ወፍ ድምፅ ሳይሰማ ወንድ ልጅ ወለደች። ክብር ለኢየሱስ ይሁን። ወገን የለኝም ነበር። ትውልዴ ሳይለም ነው እዛ አካባቢ የሚያውቁኝ። ምናልባት ትንሽ ልጅ ነበር። አቶ አሰፋ ገሰሰ ያውቃሉ። ሳይደምኝ አቶ ታምሩ የሚያውቁኝ ነበር። ማንም ወገን የለኝም። እኔ እንዳ እሷንም ራሱ ያልኩት አንድ ነገር አለ እግዚአብሔር ፊት። ከአሁን በኋላ ብትወልጂ ምንም አትጠቅምም፣ ወደ ዘመዶችሽ ላስቀምጪና ልጥፋ ብዬ ነበር። ግን ኢየሱስ አትጠፋም፣ አንቺም አትጠፊም፣ አንተም አትጠፋም፣ ወንድ ልጅ ትወልጃለሽ። እግዚአብሔር ይሁን። ጌታን የሚይዝ ሰው በእኛ አይቶር ሆኖ ላለው እግዚአብሔር ይመስገን። 11ኛ ወሯ ነው የተወለደችው። የወለደችው በ11ኛ ወሯ። ተመልከቱ እስቲ ይሄን ልጅ ለማግኘት እንግዲህ 11 ወር የሆነ ነገር ሆድ ላይ እሷ አደጋ ነው በሳይንስ አካሄድ እዚህ ጎሬ ላይ ከበሽተኞች ተራ በዱንካን ነበር የተቀመጡ። እግዚአብሔር መንፈስ ነገረኝ የተባለችው ነገር የት እንደዞሩ መፍትሄ እንዳጡ። ከዛም በሆድሽ ውስጥ ያለ ደም አይሆንም አይጥም አይሆንም ወንድ ልጅ ነው፣ ወንድ ልጅ ትወልጃለሽ። አሁን ደግሞ ዛሬ ስም አወጣለታለሁ። ስሙ ጆሹዋ ወይም ኢያሱ ተብሎ ደም ሳይሆን አይጥ ሳይሆን ሐኪምም እንዳለ ቅድም እንዳለ ከሀገር ወደ ሀገር ብዙ ሀገር ዞረዋል። ያሳዘነኝ ነገር ምንድነው? መንገድ ላይ እየለመነን አለ። ሃሌሉያ አሜን። ዛሬ አንድ ትንቢት አስተላልፌ እርፍ ብለህ ትሄዳለህ። አገኛለሁ ያልከውን ነገር ሳታገኝ፣ አቅፋለሁ ያልሽውን ነገር ሳታቅፍ፣ እበላለሁ ያልከውን እንጀራ ሳትበላ ወደ መሬት ልባት ገባ